ከዚህ በኋላ የኢትዮጵያ ሰራዊት ተዋግቶ የሚያሸንፈው ጦርነት በፍጹም የለም። ግን አሁን የኢትዮጵያ መከላከያ ሰራዊት ጦርነትን ማሸነፍም ይችላል። እንኳን አዲስ ጦርነትን ወደፊት ሊያሸንፍ እስካሁን የከፈታቸውን ጦርነቶች እንኳን አላሸነፈም። ከህወሓት ጋር የተደረገውን ጦርነት በዘላቂነት ስላላሸነፈ ነው አሁን አዲስ ጦርነት ሊነሳ ዳርዳር እየተባለ ያለው። አሸንፎ ቢሆን ኖሮ በድል አጠናቆት ቢሆን ኖሮ ይሄ ችግር አይመጣም ነበር። አላሸነፈም። ከኦላ ጋር ላለፉት 7 ዓመታት ጦርነት አካሄደ፣ አላሸነፈም። ሁልጊዜ ጨርሻቸዋለሁ፣ አልቆላቸዋል፣ እየተሽለኮለኩ ነው ይላል። አሁንም ግን ኦላ በተጠናከረ ሁኔታ እየተዋጋ ማሸነፍ አልቻለም። ፋኖ ይሄ 2 ዓመት አለፈው አይደል እንዴ? ምንም ያልተደራጀ የህዝቡ ሰቆቃ መከራ ብቻ ብሶቱ አነሳስቶት ወደ ጦርነት የገባ ተገፍቶ የገባ ኃይል የተደራጀ ኃይል አይደለም። አመራር አልነበረው፣ መሳሪያ አልነበረው። ግፉ ብቻ ነው ወደዛ ውስጥ ያስገባው። ያን ኃይል እንኳን ማሸነፍ አልቻለም። ይሄው ፋኖ አሁን እየተጠናከረ የበለጠ በመንግስት ላይ ጫና መፍጠር እየቻለ ነው የመጣው። ይሄን አንድም የጀመረውን ጦርነት ያላሸነፈ መንግስት ሌላ ተጨማሪ ጦርነት ወደፊት ሊያሸንፋቸው ለማስጨረስ ነው እንጂ ህዝቡን የሀገሪቱን ኢኮኖሚ የበለጠ ማቆስቶ እንዲደቅ ለማድረግ ካልሆነ በስተቀር ከዚህ በኋላ የኢትዮጵያ ሰራዊት ወይም የኢትዮጵያ መንግስት ተዋግቶ የሚያሸንፈው ጦርነት በፍጹም የለም። የኦላን ጦርነት ማሸነፍ ያልቻለ የፋኖን ጦርነት ማሸነፍ ያልቻለ ኃይል አሁን የመጣ ባለው የኃይል አሰላለፍ ከኤርትራም ከትግራይ ኃይሎችም ከአማራ ኃይሎችም ከኦሮሞ ኃይሎችም ጋር ከነዚህ ሁሉ ጋር ተዋግቻ ያሸንፋለሁ ማለት ቅዠት ነው። ያው አገሪቱን ለማፍረስ ካልሆነ በስተቀር የተለየ ውጤት ሊመጣ እንደማይችል ግልጽ ነው ማለት ነው። የኢትዮጵያ መከላከያ ሰራዊት የሚያሳዝን ነገር እንግዲህ ባለፉት 7 ዓመታት በተከታታይ ያለቀ የዛሬ 5 ዓመት 6 ዓመት 7 ዓመት ሰልጥነው እኮ ወደ ሰራዊቱ የተቀላቀሉ ሰዎች እኮ በህይወት እኮ ሰራዊቱ ውስጥ አታገኛቸው። ወይ ተበትነዋል፣ ወይ አካላቸው ጎሏል፣ ወይ አልቀዋል፣ ሞተዋል። አዛዦቹ ከኋላ ሆነው የደሃውን ልጅ የሚያዋጉት ናቸው እንጂ በህይወት ያሉት የበታች መኮንኖችና ተራ ወታደሮች እኮ ያለቁ እኮ ነው። በየአመቱ እንደማገዶ እንጨት አዳዲስ ወጣቶች እየተመለመሉ እየገቡ ነው እንዲያልቁ የሚደረግ እና አሁን ከፊታችንም መንግስት ያሰበው ጦርነት ከፈነዳ ምንም ጥርጥር የለውም ይሄ የደሃ ልጅ ወጣት ያልቃል፣ ማገዶ ነው የሚሆነው። ያው እኮ ጠቅላይ ሚኒስትሩ ተናግረዋል በጣም በድፍረት በሚያሳዝን ሁኔታ አሁን ያለን ወጣት 20 ዓመት ለመዋጋት ያስችለናል ብለው ተናግረዋል። ለሳቸው ህዝብ ቁጥር ነው ህይወት አይደለም። ወጣቱን በቃ እንደ አንድ የጦርነት አሴት ነው የሚቆጥሩት። እሱን እየማገድኩ እሱን እያስጨረስኩ የስልጣን እድሜን ማራዘም እችላለሁ ብለው የሚያምኑ ሰው ናቸው። ዩኒቨርሲቲ አልከፍትም ሲሉ ሌላ አይደለም የሥራ ዕድሉን ውድድር እናደርገዋለን ለኔ ስልጣን እየሞተ እኔ በስልጣን ላይ እቀጥላለሁ ብለው የሚያስቡ ሰው ናቸው እና ከፍተኛ የሆነ ልቂት ነው የሚመጣው። እንግዲህ ህብረተሰቡ ጨክኖ ልጆቻችንን ወደ ጦርነት አንልክም እስከሚል ድረስ ይሄ ጉዳይ የሚቀጥል ነው። አብዛኛዎቹ በስልጣን ላይ ያለውን አገዛዝ በሚመለከት መሰረታዊ የሐሳብ ልዩነት የላቸው። በስልጣን ላይ ያለው አገዛዝ አምባገነን አገዛዝ እንደሆነ አገሪቱን ተፈላጊ ያልሆነ ጦርነት ውስጥ እንዳስገባት ዴሞክራሲም እንደሌለ በዚህ መተማመን አለ። አሁን በስልጣን ላይ ያለው መንግስት ብቻው የዚህችን ሀገር የወደፊት ችግር ሊፈታ እንደማይችል አሁንም መተማመን አለ፣ ስምምነት አለ። ይሄም ቀላል ነገር አይደለም። ይሄ መንግስት በምንም ተአምር በስልጣን ላይ ቀጥሎ አሁን ኢትዮጵያ የገባችበትን ችግር ሊፈታ አይችልም የሚል ያሳሰብ አንድነት እንዳለም ተረድተናል። በአንድ ጊዜ ወጥ የሆነ አመለካከት በሁሉም ነገር ሊኖር አይችልም። ለኔ ግን ዋናው ስልጣን ላይ ያለውን መንግስት በሚመለከት ያላቸው እይታ አንድ መሆኑ ይሄ መንግስት በምንም ተአምር ታግለን እስካልቀየር ነው ድረስ ሁኔታውን የሀገሪቱን ችግር በብቸኝነት ሊፈታ የማይችል መሆኑ መተማመን ላይ የተደረሰበት መሆኑ በጣም ጠቃሚ ነገር ነው ቢመስለኝ። የወቅቱ የኢትዮጵያ ህዝብ ትግል ተጠናክሮ ለአሸናፊነት እንዲበቃ ምክንያቱም የህብረተሰቡ ትግል ተቃዋሚዎች የቱንም ያህል መተባበር ቢችሉ ምክንያቱም ትግሉ እንዲጠናከር ከፍተኛ አስተዋጽኦ አላቸው። መገናኛ ብዙሃን እንዲከፋፈልና እንዲዳከም በማድረግ ረገድ ያላቸው አሉታዊ ሚና ቀላል አይደለም። ስለዚህ እነሱ አትሊስት በዚህ ትግሉን በሚመለከት ጉዳይ የወቅቱን ትግል በሚመለከት ጉዳይ ተቀራራቢ አስተሳሰብ እንዲኖራቸው የሚያስችል ሁኔታ መፍጠር እጅግ በጣም ጠቃሚ ነው የሚል እምነት አለኝ። በብዙ ነገሮች ላይ የተራራቁ አስተሳሰቦች አሉ። ችግራችን በቀላሉ መፈታት ያልቻለውም ያለ ምክንያት አይደለም።
አንዱን ጦርነት ሌላው ጦርነት እየተካው ህዝብ እየተጨራረሰ አገሪቱ አቅጣጫዋን ትኩረቷን ወደ ዲሞክራሲ ወደ ልማት ማድረግ አቅቷት በዚህ አስቸጋሪ የፖለቲካ ቀውስ ውስጥ የቀጠለችው ያለ ምክንያት አይደለም። የፖለቲካ አመለካከታችን ከመግባባት ይልቅ ልዩነት የሚበዛበት ቅራኔ የሚበዛበት ስለሆነ ስለዚህ ቀደም ሲል ጭራሽም አንዱ ከሌላው ጋራ በአንድ መድረክ የመገናኘት ፍላጎት አልነበረው። ከከሌ ጋራ መታየት አልፈልግም መገናኘት አልፈልግም የሚል ነው። አትሊስት ይሄን ነገር መስበር ችለናል። አይ ልዩነት ብቻ ሳይሆን ያለ የጋራ ጉዳይም አለ። ስለዚህ ይሄን የጋራ ጉዳይ በጋራ መስራት አለብን ብሎ በአንድ መድረክ መሰባሰብ መቻሉ ራሱ እኔ በኢትዮጵያ ፖለቲካ ትልቅ እድገትና ለውጥ ነው ብዬ ነው። ከዛ በኋላ ነው ያስተሳሰብ መቀራረቡ ደግሞ ሊመጣ የሚችል እና እንደ ትልቅ ውጤት መቁጠር ያለብን ይሄ እርስ በርስ አይተያዩም ተብሎ አይገናኙም ተብሎ ይታሰቡ የነበሩ ሰዎች የጋራ ጉዳይ አለን ብለው በአንድ መድረክ ተገናኝተው መነጋገራቸው በራሱ ያልተለመደና ትልቅ ውጤት። ከዛ በኋላ ደግሞ ቀስ በቀስ ያው የሁሉም ነገር ሂደት አለ። ያ የተራራቀ አስተሳሰብ የሚቀራረብበት ልዩነትም ካለ ያው ይኖራል። ያ ልዩነት በጤናማ መልኩ ተይዞ ለህዝብ ምርጫ የሚቀርብበት ለህዝብ ውሳኔ የሚቀርብበት ሁኔታ እንዲኖር። ነገር ግን ሁላችንም ልዩነት ብቻ አይደለም ያለ አንድ ሀገር ነው የምንጋራው፣ አንድ ዜግነት ነው የምንጋራው እና ህዝቡ በጋራ ነው የሚኖረው፣ በአንድ ሀገር ውስጥ ነው የሚኖረው። ስለዚህ የጋራ ጉዳዮችም አሉ። እነዚህን ጉዳዮች እውቅና ሰጥቶ በጋራ መነጋገር አለብን ብሎ መገናኘቱ መደነቅ ነው ያለበት፣ መበረታታት ነው ያለበት። ይሄ ቀደም ሲል ያልነበረ ከአመት ከሁለት ዓመት በፊት የማይሞክር ነው የነበረውና ይሄ ደግሞ እንደ ትልቅ ለውጥ መቆጠር አለበት የሚል እምነት አለኝ። እንደ ትልቅ ውጤት መቆጠር አለበት የሚል እምነት አለኝ እና በሂደት ይሄ መሻሻል የበለጠ እየተበረታታ እየጠነከረ ከሄደ አዎ ፍሬ ያለው ነገር ያመጣል የሚል እምነት ነው ያለኝ። ምክንያቱም ሁሉም በተናጠል ሄዶ የትም እንደማይደርስ እየተገነዘበ ያለበት ሁኔታ ተፈጥሯል። ይሄን ነገር በጋራ ቆመን ካልታገልን በስተቀር አንወጣውም የሚል አስተሳሰብ በሁሉም ዘንድ እየተፈጠረ ነው። ይሄ ቀላል እድገት ነው፣ ቀላል ለውጥ ነው ብዬ አበስቱ። ከዚህ ተነስተን ምንድናቸው በጋራ ልንሰራቸው በጋራ ልንታገልባቸው የሚችሉ ጉዳዮች የሚሉትን በሂደት እየለየን የጋራ ትግል የሚካሄድበት ሁኔታ ይመጣል የሚል ተስፋ ነው ያለኝ እና በጣም እውነቱን ለመናገር ከምጠብቀው በላይ አበረታች የሆነ ውጤት ነው እያየሁ ያለሁት። ችግሩን የማይፈጥሩ አካላት ተሰብስበው የትም ሊደርሱ አይችሉም። ለምሳሌ ሁለት በጦርነት የሚፋለሙ አካላት ካሉ እነሱን ነው ወደ ድርድር ማምጣት ያለብሽ። ሁለቱም ናቸው ያን ችግራቸውን በጠበንጃ ሳይሆን በመገዳደል ሳይሆን በሰላማዊ መንገድ በውይይት በድርድር እንፈታለን ብለው መስማማት ያለባቸው። ችግር ፈጣሪዎቹ በመድረኩ ላይ ካልተገኙ ችግር የማይፈጥሩትን ብንሰበስባቸው የትም መድረሳችን እና ዋናው መነጋገር ያለበት ችግር ከሚፈጥሩት ጋር ችግር የሚፈጥሩት እርስ በርስ ጠበንጃ ይዘው የሚገዳደሉት በፖለቲካ ቅራኔ አንገናኝም የሚሉት ኃይሎች ተገናኝተው እንዲወያዩ እንዲደራደሩ በማድረግ ነው ለውጥ መምጣት የሚችለው እንጂ ችግር ፈጣሪዎቹ ካልተገኙማ ያው የኢትዮጵያ የምክክር ኮሚሽን ሆነ ማለት ነው። የኢትዮጵያ የምክክር ኮሚሽን ችግር ፈጣሪዎቹን ትቶ ችግሩ የሌለበትን ህብረተሰብ ነው ቀበሌና ወረዳ ሄዶ የሚያነጋግረው። ያ የትም ሊደርስ አይችልም። ስለዚህ ትልቁም መድከም ያለብን ጥረት ማድረግ ያለብን ሪሊ የችግሩ ዋና አካል የሆኑት ኃይሎች በጉዳዩ ላይ ተገናኝተው እንዲነጋገሩና የችግሩ ብቻ ሳይሆን የመፍትሄው አካል የሚሆንበትን ሁኔታ ለመፍጠር መሞከር ነው እና ያ ነው ትልቁ ውጤት የሚል ነው። አንዱ ግን የውይይታችን ነጥብ መሆን የሚገባው እሱ ነው። በተለያየ መልኩ የተለያየ ወንጀል የሰሩ የፖለቲካ ኃይሎች አሉ፣ ግለሰቦች አሉ። በዚህ ሀገር ተጠያቂነት የሚባለው ነገር ካልመጣ በስተቀር ችግራችን በዘላቂነት ሊፈታ አይችልም። ቅድሚያ የምንሰጠው ደግሞ ትልቅ አደጋ አለብን። ሁላችንንም ሊያጠፋ የሚችል የፖለቲካ ኃይል አገዛዝ በስልጣን ላይ ያለ። ስለዚህ አሁን ተጠያቂነትን ይሄ መንግስት እያለ እናምጣ ብንል ተቃዋሚዎቹ ብቻችንን የትም እንደርሳችን ተቃዋሚ ብቻውን የተጠያቂነትን ጉዳይ ሊያመጣ አይችልም። ተጠያቂነት ሊመጣ የሚችለው አዲስ የሽግግር ሂደት ሲጀመር፣ በዛ የሽግግር ሂደት እውነተኛ የሆነ ሐቀኛ የሆነ የሽግግር ጊዜ ፍትህ መስፈን ሲችል። ስለዚህ ማንም ተጠያቂ መሆን የሚገባው በወንጀል እጁ ያለበት ሰው ሁሉ ወደፊት መጠየቅ አለበት። የሚጠየቀው ግን መቼ ነው የሚለውን ነገር በአግባቡ መለየት መቻል አለበት። በሽግግር ፍትህ ነው መጠየቅ ያለበት። ያ የሽግግር ፍትህ አሁን በስልጣን ላይ ይሄን አይነት ጨፍጫፊ አገዛዝ ባለበት ሁኔታ ሊመጣ አይችልም። አዲስ የሆነ ሁሉን አቀፍ የሆነ የሽግግር ሂደት ሲፈጠር ያ የሽግግር ሂደት ከሚሰራቸው ዋና ዋና ስራዎች ውስጥ አንዱ መሆን ያለበት የሽግግር ጊዜ ፍትህ ማስፈን ነው። በዛ የሽግግር ጊዜ ፍትህ ጥፋተኞች እንደ ጥፋታቸው መጠየቅ መቻል አለባቸው። የህግ ተጠያቂ መሆን አለባቸው። የሞራል ተጠያቂ መሆን አለባቸው።
ተጠያቂነታቸው ከዛ በምን ይገለጻል፣ ቅጣቱ ምን ይሆናል የሚለው የሽግግር ሂደቱ ንግግር ለሀገሪቱ በሚጠቅም መልኩ የሚፈታው ነው፣ የሚነጋገርበት ነው መሆን የሚገባው። አሁንም ግን ተጠያቂዎች አሉና መገናኘት አንችልም ካል ችግራችን አይፈታም። ስለዚህ በወንጀል ከተነካካ ወንጀል ከፈጸመ አካል ጋር አንነጋገርም ካል አለቀ፣ ችግራችን በፍጹም ወደፊት ሊፈታ አይችልም። ስለዚህ ቢያንስ መተማመን ያለብን ምንድነው፣ ተጠያቂነት መታለፍ ያለበት ጉዳይ አይደለም። ወንጀል ተጠያቂ መሆን የሚገባቸው ሰዎችና ድርጅቶች መጠየቅ አለባቸው። እነዚህን ሰዎች መጠየቅ የምንችለው ግን አሁን አይደለም፣ የሽግግር ጊዜ ፍትህ ሲመጣ ነው። በዚህ ላይ መተማመን ነው ያለብን እንጂ ማንም የተጠያቂነትን ጉዳይ ወደ ጎን ገፍቶ ማስቀረት አይችልም፣ ተገቢም አይደለም የሚል እምነት አለኝ። ተጠያቂነት ደግሞ በዚህ ሀገር ካልሰፈነ ችግራችን በዘላቂነት ሊፈታ አይችልም። የዛሬው ቅራኔ ነገ በሆነ ስምምነት ቢፈታ ተጠያቂነት ከሌለ እንደገና ሌላ ባለጉልበት ከነገ ወዲያ ይፈጽመዋል። ስለዚህ ያን ነው መተማመን ያለብን። ግን ወንጀል ያለባቸው ተጠያቂ መሆን ያለባቸው አካሎች ጋር ሁሉ አንነጋገርም ካል ሁላችንም ተራርቀን ነው አንዱ ሌላውን ወንጀለኛ ነው የሚያደርገው። ስለዚህ የመገናኛ መንገዱም አይኖርም ማለት ነው። ስለዚህ ያ እንዳይሆን የግድ በዚህኛው አመለካከት ተስማምተን ተጠያቂነት ወደፊት ሁላችን ልንጠየቅ እንደምንችል ታሳቢ አድርገን በሽግግር ጊዜ ፍትህ እንደምንጠየቅ ተስማምተን ከዛ በመለስ ያሉ ችግሮችን አሁን ለመፍታት መጣር አለብን። ያ ካልሆነ አስቸጋሪ ነው የሚሆነው፣ የትም አንደርስም ማለት ነው። የፕሪቶሪያው ስምምነት ከተፈረመ ጀምሮ የጊዜ ጉዳይ ካልሆነ በስተቀር ስምምነቱ ችግሩን ሊፈታው እንደማይችል ምንም ጥርጥር አልነበረኝ። ስምምነቱን በማየት ዘላቂ ውጤት ሊያመጣ እንደማይችል ግልጽ ነበረ ከጅምሩ። ለታይታ የተደረገ ስምምነት እንደሆነ በውጭ መንግስታት ጫናና ግፊት የተደረገ እንደሆነ ከሙሉ ልብ ሰላምን ለማምጣት ታስቦ የተደረገ እንዳልሆነ የጊዜ መግዣ ስምምነት እንደሆነ ለኔ ከመጀመሪያው ግልጽ ነበር እና ከዛ ጊዜ ጀምሮ ይሄ ስምምነት ችግሩን በዘላቂነት አይፈታውም። ለችግሩ መነሳት ዋና መሰረታዊ ምክንያት የሆኑት የፖለቲካ ቅራኔዎች አልታዩም፣ አልተነኩም። እነሱ ባልተነኩበት ሁኔታ ዘላቂ ሰላም ማምጣት አይቻልም ነው ስለ ነበረው። በተግባርም የሆነው ይሄ ነው እና በተለይ ካለፉት 3 ወራት 4 ወራት በፊት የፕሪቶሪያው ስምምነት ለይቶለት እንደፈረሰ የታወቀ ነበር እና አሁንም ቢሆን ያ ስምምነት አለ ማለት አይቻልም። ኦሬዲ የጦርነቱ ሂደት ውስጥ እኔ ገብተዋል የሚል እምነት ነው ያለኝ። ያልተጀመረው ውጊያውም አልፎ አልፎ አንዳንድ ጊዜ ሲጀመር እያየን ነው፣ መልሶ እየበረደ ነው። ነገር ግን ጦርነቱ ውስጥ ኦሬዲ ተገብቷል። ለጦርነቱ ዋና ግብአት የሚሆነው የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ አሁን እየተሰራ ነው ያለ እና ሁሉም አሁን የሚጠብቁት አንድ የዲፕሎማሲ ነጥብ ማስቆጠር ይፈልጋሉ። ጦርነቱን የጀመርኩት እኔ አይደለሁም እነሱ ናቸው የሚል ነጥብ ወደፊት ጠቃሚ እንደሆነ ተገንዝበው ያችን ነው እየጠበቁ ያሉት። አንደኛው ሌላኛውን የጦርነቱ ጀማሪ እንደሆነ ለማሳየት እየሞከረና የተሻለ ጊዜ እየጠበቀ ነው እንጂ ጦርነቱ ኦሬዲ ተገብቶበታል ብዬ ነው። ኦሬዲ በልባቸው ወስነዋል። ሁሉም እየተዘጋጁ ነው ያሉት እና ይሄ ጦርነት ይቀራል የሚል እምነት የለኝም። አሁን በሰሞኑ የሚታየውም ሁኔታ የበለጠ አይቀሬ የሆነ መምጣቱ የሚያሳይ ነው እና የተለየ ነገር አይደለም። በፊት ያለኝ አመለካከት የበለጠ እየተጠናከረና አሁን ለመሆን እየተቃረበ እንደሆነ እያየን ያለ ነው ብዬ ነው ማምነው። ይሄ በጣም በጣም አሳሳቢ ነገር ነው። ይሄ ጦርነት ወደፊት ከተገባ አሁንም ጦርነት ውስጥ ነው ያለነው። የባሰ ደግሞ በዚህ የኃይል አስተላለፍ ሌላ ጦርነት ውስጥ ከተገባ በጣም ከባድ የሆነ ውጤት ነው ሊመጣ የሚችለው። ውጤቱን ራሱ ማናችንም በቀላሉ ልንገምት አንችልም። አጠቃላይ ሀገራዊ ህልውናችንም መንግስት የለሽ ሁኔታ የሚፈጥር እንኳንስ የኢትዮጵያን አጠቃላይ የአካባቢውን የፖለቲካ ሁኔታ ቀውስ ውስጥ የሚያስገባ ችግር ነው የሚፈጠር እና በጣም የሚያሳዝን ነው፣ አስፈሪ ነው እና ወደ ልቦናቸው ተመልሰው የተፈጠረውን ችግር በሰላም በውይይት በድርድር መፍታት የሚቻልበት ሁኔታ ማየት የተሻለ ነው የሚል እምነት ነው ያለኝ። የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብ ችግሩ ሲፈጠር ዋና ተጠቂ የሚሆነው ይሄ ጦርነት እንዳይፈጠር አስፈላጊውን ጫናና ግፊት ማድረግ አለበት የሚል እምነት አለኝ። ግን እነሱም እየተዘጋጁ ነው፣ ህብረተሰቡም ያን ያህል ግፊት እያደረገባቸው አይደለም ጦርነቱን እንዳይጀምሩ እና ጦርነቱ የሚቀር አይመስልም። እንግዲህ አሳዛኝ ነው። በምንም ተአምር አሁን ከኢትዮጵያ ህዝብና ከኢትዮጵያ ህልውና በላይ ሌላ አጀንዳ የለም። የባህር በር ጥያቄ ለኢትዮጵያ ህዝብ ትልቅ አጀንዳ ነው፣ አስፈላጊ አጀንዳ ነው። አሁን ካለንበት ሁኔታ ግን በምንም ተአምር ቅድሚያ ልንሰጠው የሚገባ ጉዳይ አይደለም። አሁን መጨነቅ ያለብን ሌት ተቀን
ተግተን መስራት ያለብን የተፈጠሩትን አሁን እየተካሄዱ ያሉትን ጦርነቶች እንዴት እናቁማቸው፣ እነሱን አቁመን ወደ ዘላቂ ዴሞክራሲ፣ ወደ ዘላቂ ሰላም፣ ወደ ዘላቂ የልማት የብልጽግና እንቅስቃሴ ውስጥ እንዴት እንግባ ነው እንጂ ሌላ ጦርነት እንዴት እንጀምር ብለን ማሰብ የለብን። ስለዚህ አሁን የባህር በር ጥያቄ ያለ ወቅቱ ነው፣ ያለ ጊዜው ነው የመጣውም ደግሞ ለኢትዮጵያ ብሔራዊ ጥቅም ተብሎ አይደለም፣ ለስልጣን ማራዘሚያ እንዲጠቅም ተብሎ ነው በአንድ በኩል። በሌላ በኩል ደግሞ የውጭ ኃይሎች እጅ አለበት። በአጠቃላይ ኢትዮጵያ ውስጥና በኢትዮጵያ አካባቢ የሚካሄድ ግጭት ሁሉ በቀላሉ የውጭ ኃይሎችን እጅ የሚስብ ትኩረት የሚስብ፣ ምክንያቱም ጂኦፖለቲክሱን ካየን የቀይ ባህር አካባቢ አገሮች ላይ ያለው ሁኔታ የውጭ ኃይሎችን የሚመለከት ነው፣ የውጭ መንግስታትን የሚመለከት። ስለዚህ በአንድም በሌላ መንገድ እጃቸውን ማስገባታቸው አይቀርም እና አይቀርም ብቻ ሳይሆን አሁን በኢትዮጵያ ሁኔታ እጃቸውን አስገብተዋል። የተለያየ ጥቅም እናገኛለን ብለው የሚያስቡ ከየትኛውም አይነት መንግስት ጋር ተባብረው ያን ጥቅማቸው ማስጠበቅ የሚፈልጉ የውጭ ኃይሎች ጣልቃ እየገቡ ነው። ስለዚህ አንዱ ችግሩን እያባባሰው ያለ እሱ ነው እና በፕሮክሲ ኢትዮጵያ ውስጥ የሚካሄደው ጦርነት ለራሳቸው ጥቅም የሚያውሉ የውጭ ኃይሎች በከፍተኛ ደረጃ ገብተውበታል። እና ሱዳን ውስጥ ወደ 8-9 ሀገሮች ናቸው እጃቸውን ጣልቃ ያስገቡት። ምናልባት ኢትዮጵያ ውስጥ አሁን የሚጀመረው ጦርነት እየተቃረበው ጦርነት ከተጀመረ ከዛም በላይ ኃይሎች እጃቸውን ሊያስገቡ ይችላል። የበለጠ ትልቅ ሀገር ነው ኢትዮጵያ ከሱዳን በላይ እና የውጭ እጅ መኖሩ አይቀርም እና አንዳንዴ የምናደርገው ጦርነት በእነሱም እየታገዘ ለእነሱም ፍላጎት እንደሆነ መታወቅ አለበት እና የተገጣጠመበት ሁኔታ ነው ያለው። ሀገር ውስጥ ያለው መንግስት ስልጣኔን ማራዘም ይችላለሁ በጦርነት ብሎ ስለሚያምን ነው። ለዛ ግን ለውጭ ኃይሎች መጠቀሚያ መሆኑ የማይቀር ነው። አንዱ ይሄ ነው። ሌላው የውጭ መንግስታት ምዕራባውያኖች ጦርነቱ እንዳይካሄድ የራሳቸውን ተጽዕኖ ማሳደር ይችላሉ። በእርግጥም እያደረጉ ነው የሚል እምነት አለ። የዋና የትኩረት አቅጣጫ የሆነ ያለ ምክንያት አለ። ጦርነቱን እኔ ያልጀመርኩትም የሚል ፕሮፓጋንዳ ማስተላለፍ የተፈለገው ያለ ምክንያት አይደለም። ይሄን ጦርነት እንዳትጀምሩ የሚሉ መንግስታትም ስላሉ፣ ስለዚህ ለነሱ እኛ ወደን ሳይሆን ተገደን ነው እዚህ ጦርነት ውስጥ የገባ ነው እኛ አይደለንም የጀመርነው ብለው ለማለት የሚፈልጉ ስለሚፈለግ ነው ይሄ ትልቅ ነጥብ ሆኖ የተያያዘ እና የሚሞክሩ ኃይሎች አሉ። በእውነቱን ለመናገር እነሱ ባይኖሩ እስካሁንም ጦርነቱን ሊጀምር ይችል ነበር። ግን መጀመር የለበትም አትግቡበት የሚሉ መንግስታትም በመኖራቸው ይሄ ሊሆን ያልቻለው የሚል እምነት ነው ያለኝ። የኢትዮጵያ መከላከያ ሰራዊት የሚያሳዝን ነገር እንግዲህ ባለፉት 7 ዓመታት በተከታታይ ያለቀ የዛሬ 5 ዓመት 6 ዓመት 7 ዓመት ሰልጥነው እኮ ወደ ሰራዊቱ የተቀላቀሉ ሰዎች እኮ በህይወት እኮ ሰራዊቱ ውስጥ አታገኛቸው። ወይ ተበትነዋል፣ ወይ አካላቸው ጎሏል፣ ወይ አልቀዋል፣ ሞተዋል። አዛዦቹ ከኋላ ሆነው የደሃውን ልጅ የሚያዋጉት ናቸው እንጂ በህይወት ያሉት የበታች መኮንኖችና ተራ ወታደሮች እኮ ያለው እኮ ነው። በየአመቱ እንደማገዶ እንጨት አዳዲስ ወጣቶች እየተመለመሉ እየገቡ ነው እንዲያልቁ የሚደረግ እና አሁን ከፊታችን መንግስት ያሰበው ጦርነት ከፈነዳ ምንም ጥርጥር የለውም ይሄ የደሃ ልጅ ወጣት ያልቃል፣ ማገዶ ነው የሚሆነው። ያው እኮ ጠቅላይ ሚኒስትሩ ተናግረዋል። በጣም በድፍረት በሚያሳዝን ሁኔታ አሁን ያለን ወጣት 20 ዓመት ለመዋጋት ያስችለናል ብለው እኮ ተናግረዋል። ለእሳቸው ህዝብ ቁጥር ነው፣ ህይወት አይደለም። ወጣቱን በቃ እንደ አንድ የጦርነት አሴት ነው የሚቆጥሩት። እሱን እየማገድኩ እሱን እያስጨረስኩ የስልጣን እድሜን ማራዘም እችላለሁ ብለው የሚያምኑ ሰው ናቸው። ዩኒቨርሲቲ አልከፍትም ሲሉ ሌላ አይደለም የሥራ ዕድሉን ውትድርና እናደርገዋለን፣ ለኔ ስልጣን እየሞተ እኔ በስልጣን ላይ እቀጥላለሁ ብለው የሚያስቡ ሰው ናቸው እና ከፍተኛ የሆነ ልቂት ነው የሚመጣው። እንግዲህ ህብረተሰቡ ጨክኖ ልጆቻችንን ወደ ጦርነት አንልክም እስከሚል ድረስ ይሄ ጉዳይ የሚቀጥል ነው። በምንም ተአምር ግን አሁን የኢትዮጵያ መከላከያ ሰራዊት ጦርነትን ማሸነፍም ይችላል። እንኳን አዲስ ጦርነትን ወደፊት ሊያሸንፍ እስካሁን የከፈታቸውን ጦርነቶች እንኳን አላሸነፈም። ከህወሓት ጋር የተደረገውን ጦርነት በዘላቂነት ስላላሸነፈ ነው አሁን አዲስ ጦርነት ሊነሳ ዳርዳር እየተባለ ያለው። አሸንፎ ቢሆን ኖሮ በድል አጠናቆት ቢሆን ኖሮ ይሄ ችግር አይመጣም ነበር። አላሸነፈም። ከኦላ ጋር ላለፉት 7 ዓመታት ጦርነት አካሄደ፣ አላሸነፈም። ሁልጊዜ ይጨርሻቸዋለሁ፣ አልቆላቸዋል፣ እየተሽለኮለኩ ነው ይላል። አሁንም ግን ኦላ በተጠናከረ ሁኔታ እየተዋጋ ማሸነፍ አልቻለም። ፋኖ ይሄ 2 ዓመት አለፈው አይደል እንዴ? ምንም ያልተደራጀ የህዝቡ ሰቆቃ መከራ ብቻ ብሶቱ አነሳስቶት ወደ ጦርነት የገባ ተገፍቶ የገባ ኃይል የተደራጀ ኃይል አይደለም። አመራር አልነበረው፣ መሳሪያ አልነበረው። ግፉ ብቻ ነው ወደዛ ውስጥ ያስገባው። ያን ኃይል እንኳን ማሸነፍ አልቻለም። ይሄው ፋኖ አሁን እየተጠናከረ የበለጠ በመንግስት ላይ ጫና መፍጠር እየቻለ ነው ይመጣ።
ይሄን አንድም የጀመረውን ጦርነት ያላሸነፈ መንግስት ሌላ ተጨማሪ ጦርነት ወደፊት ያሸንፋቸው በቃ ለማስጨረስ ነው እንጂ ህዝቡን የሀገሪቱን ኢኮኖሚ የበለጠ ማቆስቶ እንዲደቅ ለማድረግ ካልሆነ በስተቀር ከዚህ በኋላ የኢትዮጵያ ሰራዊት ወይም የኢትዮጵያ መንግስት ተዋግቶ የሚያሸንፈው ጦርነት በፍጹም የለም። የኦላን ጦርነት ማሸነፍ ያልቻለ የፋኖን ጦርነት ማሸነፍ ያልቻለ ኃይል አሁን እየመጣ ባለው የኃይል አሰላለፍ ከኤርትራም ከትግራይ ኃይሎችም ከአማራ ኃይሎችም ከኦሮሞ ኃይሎችም ጋር ከነዚህ ሁሉ ጋር ተዋግቻ ያሸንፋለሁ ማለት ቅዠት ነው። ያው አገሪቱን ለማፍረስ ካልሆነ በስተቀር የተለየ ውጤት ሊመጣ እንደማይችል ግልጽ ነው ማለት ነው። ለመተባበር እየሄዱ እንደሆነ አንዳንድ ወሬዎችን እየሰማን ነው፣ ምልክቶችም እያየን። ምክንያቱም አገዛዙ ማንም ኃይል በሱ ላይ እንዲተባበር ሊያደርግ የሚችል አገዛዝ ለሁሉም ምረት የለሽ ነው። ሁሉንም በመግደል ሁሉንም በጦርነት በማሸነፍ ችግርን እፈታለሁ ብሎ የሚያምን አገዛዝ ነው። እንደዚህ አይነት አገዛዝ ባለበት የትኛውም አይነት የፖለቲካ አመለካከት መራራቅ ቢኖራቸው የተለያዩ የፖለቲካ ኃይሎች አንድ ላይ ለመቆም መገደዳቸው አይቀርም። ያን ሁኔታ እያየን ነው። ወደዛ የሚሄድ አዝማሚያ እያየን። ስለዚህ ተባብረው ከታገሉት ሊያሸንፉት ይችላሉ፣ ከስልጣን ሊያወርዱት ይችላሉ። ጥያቄው ለኔ እሱ አይደለም። የታወቀ ነው እኮ በሰላማዊ መንገድም መንግስትን ከስልጣን ማውረድ ይቻላል፣ በጦርነትም መንግስትን ከስልጣን ማውረድ ይቻላል። ብዙ መንግስታት በተለያዩ የዓለም ሀገራት በጦርነት ሲወርዱ ታይቷል። በእኛ ሀገር በ17 ዓመቱ ጦርነት የደርግ መንግስት ከስልጣን ሲወርድ እኮ አይተናል። ስለዚህ በጦርነት በስልጣን ላይ ያለ መንግስት ከስልጣን አይወገድም ማለት አይደለም። ሊወገድ ይችላል እንኳንስ ተባብረውና አንደኛው ኃይልም ነገ ከነገ ወዲያ ተጠናክሮ ከመጣ ሊያሸንፈው ይችላል። ቁም ነገሩ እሱ አይደለም። ቁም ነገሩ ያ ማሸነፍ ውጤቱ ዘላቂ የሆነ ሰላም ያመጣል ወይ፣ በዘላቂነት ችግራችንን ይፈታል ወይ የሚል ነው። አሁን ባለው የኃይል አሰላለፍ እንደዛ አይነት ጦርነት ስናካሂድ መንግስት ሲወድቅ ብቻውን ይወድቃል ወይ፣ አገሪቱ ስቴትለስ የመሆን መንግስት የለሽ የመሆን አደጋ አይገጥማትም ወይ የሚለው ጉዳይ ሪስክ እንዳንወስድ የሚያደርገን የተለዩ አማራጮችን ማየት እንድንችል የሚያስገድደን ጉዳይ ይሄ ሁኔታ ነው እንጂ መንግስትን ማውረድ ምንም ጥርጥር የለው። መንግስትን ማሸነፍ ይችላሉ፣ ምንም ጥርጥር የለው። ይሄ ደካማ መንግስት ነው። ቢተባበሩ በአጭር ጊዜ መንግስትን እንዳይመለስ አድርገው ሊያሸንፉት ይችላሉ። ዋናው ነገር ግን እሱ አይደለም። ይቺ ሀገር ደህንነቷ ተጠብቆ የህብረተሰቡ ደህንነት ተጠብቆ መንግስት የለሽ ሳትሆን ወደ ዘላቂ ሰላም፣ ወደ ዘላቂ ዲሞክራሲ፣ ወደ ዘላቂ የልማት እንቅስቃሴ በአስተማማኝ ሁኔታ መሸጋገር ትችላለች ወይስ አትችልም የሚለው ጥያቄ ነው። እሱ ነው እንጂ የሚያስጨንቀን መንግስት ምንም ጥርጥር የለው በሰላማዊ መንገድም መውረድ ይችላል፣ በኃይልም መውረድ ይችላል። ይሄ ጉዳይ ስለሚያሳስበን ነው አሁን የተለያዩ የህብረተሰብ ክፍሎችን በመድረክ እያመጣን በቀጥታ ህዝቡ በሚከታተለው መልኩ እያወያየን ያለ ነው። ያለ ምክንያት አይደለም። የጉዳዩን ክብደት አሳሳቢነት ህብረተሰቡ እንዲረዳው ስለምንፈልግ ነው። ሁልጊዜ አሁን ሚዲያ ውስጥ ያላችሁ ሰዎች በየቀኑ ትታያላችሁ፣ ትናገራላችሁ። ፖለቲካ ውስጥ ያለን ሰዎች በየቀኑ እንናገራለን፣ እንታያለን። አንዳንዴ ደጋግመን በመታየታችን ህብረተሰቡ የምንናገረውን ነገር ብዙም ከቁም ነገር ላይ ቆጥረው ይችላል። ስለዚህ እስቲ ምሁራን ይናገሩ፣ ሲቪክ ማህበራት ይናገሩ። ተመሳሳይ አቋም ነው ወይ ያላቸው ወይስ እኛ ዝም ብለን ለፖለቲካ ጉዳይ ብለን ነው የምናወራው የሚለው ነገር ህብረተሰቡ እንዲያየው። ምሁራን ናቸው ከተለያየ ፊልድ የመጡ። ያውም በአብዛኛዎቹ ምንድን ነው ያሉት? ይቺ ሀገር የመዳን ተስፋዋ ራሱ አስቸጋሪ ነው። በዚህ ከቀጠለች ትፈራርሳለች፣ እንኳንስ ሌላ ጦርነት ተፈጥሮናል። እና ይሄ የጥቂት ፖለቲከኞች የጥቂት ጋዜጠኞች አስተሳሰብ ሳይሆን የምሁራን አስተሳሰብ እንደሆነ በተለያየ መልኩ ህብረተሰብን የሚወክሉ ዜጎች አስተሳሰብ እንደሆነ እያሳየን እና ይሄ የህብረተሰቡን መረዳት የበለጠ ያሳድገዋል። ችግሩ ምን ያህል አሳሳቢ እንደሆነ ከባድ እንደሆነ ይሄን ችግር ለመወጣት የህብረተሰቡ የእያንዳንዱ ዜጋ አስተዋጽኦና ተሳትፎ እንደሚያስፈልግ እንዲረዳ ጥቅም አለው የሚል እምነት አለ እና በቀጣይ የምናካሄዳቸው መድረኮች ይሄን አስተሳሰብ ለማጠናከር አንቺ ሁሉ ጊዜ እየወጣን ብንነግረው ለምዶናል። ዝም ብሎ በዚህ ሰምቶ በዚህ ነው የሚያፈስ እና ይሄ ጉዳይ ምን ያህል ከባድ እንደሆነ ገለልተኛም የሆኑ ምሁራንም የሲቪክ ማህበራት ሰዎችም የሚዲያ ሰዎችም እየመጡ እንዲነግሩት እንፈልጋለን እና በዛ ረገድ በጣም ተቀራራቢ የሆነ አመለካከት የወቅቱን ችግር አሳሳቢነት በመረዳት ረገድ ጥሩ መግባባት እንዳለ ነው እያየን ያለን። የችግሩን ክብደት ተረዱት። ትንሽ ልዩነት ያለን በየትኛው መንገድ ይፈታል የሚለው ላይ ነው እንጂ ችግሩ በጣም አሳሳቢ እንደሆነ በዚህ ከቀጠለ በአጭር ጊዜ ውስጥም ኢትዮጵያ ህልውናዋ ልታጣ እንደምትችል አብዛኛው ሰው ተገንዝቧል። ይሄ የበለጠ መጠናከር አለበት። ግን መገንዘቡ ደግሞ በራሱ ግብ አይደለም። ተገንዝቦ ዝም ካለ ለውጥ አይመጣም።
ተገንዝቦ አሃ ይሄ ችግር ለካ ማንንም የሚመለከት አይደለም፣ እኔና ቤተሰቤን የሚመለከት አገሬን የሚመለከት ትውልዱን የሚመለከት እኔ አስተዋጽኦ ካላደረኩ እኔ ድርሻ ካላዋጣሁ ይሄ ችግር አይፈታም ብሎ እያንዳንዱ ዜጋ ማመናል አምኖ ለትግሉ ማዋጣት የሚገባውን ነገር ሲያዋጣ ነው ለድል መብጣት ይችላል። ዝም ብሎ በአስተሳሰብ ደረጃ ስለተረዳ የትም መድረስ አይችልም። እና ይሄን ነው መፍጠር እየፈለግን ያለው በአስተሳሰብ ደረጃ እንዲነቃ እንዲበቃ ከነቃና ከበቃ በኋላ ደግሞ መሬት ላይ ተጨባጭ የሆነ ዋጋ እንዲከፍል መስዋዕትነት እንዲከፍል እንዲታገልና የወቅቱ ትግል ተጠናክሮ ለድል እንዲበቃ ነው ፈልገው ያን ከዚህ በኋላ የኢትዮጵያ ሰራዊት ተዋግቶ የሚያሸንፈው ጦርነት በፍጹም የለም። ግን አሁን የኢትዮጵያ መከላከያ ሰራዊት ጦርነትን ማሸነፍ ይችላል። እንኳን አዲስ ጦርነትን ወደፊት ሊያሸንፍ እስካሁን የከፈታቸውን ጦርነቶች እንኳን አሸነፈ። ከህወሓት ጋር የተደረገውን ጦርነት በዘላቂነት ስላላሸነፈ ነው አሁን አዲስ ጦርነት ሊነሳ ዳርዳር እየተባለ ያለው። አሸንፎ ቢሆን ኖሮ በድል አጠናቆት ቢሆን ኖሮ ይሄ ችግር አይመጣም ነበር። አላሸነፈም። ከኦላ ጋር ላለፉት 7 ዓመታት ጦርነት አካሄደ፣ አላሸነፈም። ሁልጊዜ ይጨርሻቸዋለሁ አልቆላቸዋል እየተሽለኮለኩ ነው ይላል። አሁንም ግን ኦላ በተጠናከረ ሁኔታ እየተዋጋ ማሸነፍ አልቻለም። ፋኖ ይሄ 2 ዓመት አለፈው አይደል እንዴ? ምንም ያልተደራጀ የህዝቡ ሰቆቃ መከራ ብቻ ብሶቱ አነሳስቶት ወደ ጦርነት የገባ ተገፍቶ የገባ ኃይል የተደራጀ ኃይል አይደለም። አመራር አልነበረው፣ መሳሪያ አልነበረው። ግፉ ብቻ ነው ወደዛ ውስጥ ያስገባው። ያን ኃይል እንኳን ማሸነፍ አልቻለም። ይሄ ፋኖ አሁን እየተጠናከረ የበለጠ በመንግስት ላይ ጫና መፍጠር እየቻለ ነው ይመጣ። ይሄን አንድም የጀመረውን ጦርነት ያላሸነፈ መንግስት ሌላ ተጨማሪ ጦርነት ወደፊት ሊያሸንፍ አይችልም። ለማስጨረስ ነው እንጂ ህዝቡን የሀገሪቱን ኢኮኖሚ የበለጠ ማቆስቶ እንዲደቅ ለማድረግ ካልሆነ በስተቀር ከዚህ በኋላ የኢትዮጵያ ሰራዊት ወይም የኢትዮጵያ መንግስት ተዋግቶ የሚያሸንፈው ጦርነት በፍጹም የለም። የኦላን ጦርነት ማሸነፍ ያልቻለ የፋኖን ጦርነት ማሸነፍ ያልቻለ ኃይል አሁን እየመጣ ባለው የኃይል አሰላለፍ ከኤርትራም ከትግራይ ኃይሎችም ከአማራ ኃይሎችም ከኦሮሞ ኃይሎችም ጋር ከነዚህ ሁሉ ጋር ተዋግቻ ያሸንፋለሁ ማለት ቅዠት ነው። ያው አገሪቱን ለማፍረስ ካልሆነ በስተቀር የተለየ ውጤት ሊመጣ እንደማይችል ግልጽ ነው ማለት ነው። የኢትዮጵያ መከላከያ ሰራዊት የሚያሳዝን ነገር ነው። እንግዲህ ባለፉት 7 ዓመታት በተከታታይ ያለቀ የዛሬ 5 ዓመት 6 ዓመት 7 ዓመት ሰልጥነው እኮ ወደ ሰራዊቱ የተቀላቀሉ ሰዎች እኮ በህይወት እኮ ሰራዊቱ ውስጥ አታገኛቸው። ወይ ተበትነዋል፣ ወይ አካላቸው ጎሏል፣ ወይ አልቀዋል፣ ሞተዋል። አዛዦቹ ከኋላ ሆነው የደሃውን ልጅ የሚያዋጉት ናቸው እንጂ በህይወት ያሉት የበታች መኮንኖችና ተራ ወታደሮች እኮ ያለቁ እኮ ነው። በየአመቱ እንደማገዶ እንጨት አዳዲስ ወጣቶች እየተመለመሉ እየገቡ ነው እንዲያልቁ የሚደረግ እና አሁን ከፊታችን መንግስት ያሰበው ጦርነት ከፈነዳ ምንም ጥርጥር የለውም ይሄ የደሃ ልጅ ወጣት ያልቃል፣ ማገዶ ነው የሚሆነው። ያው እኮ ጠቅላይ ሚኒስትሩ ተናግረዋል። በጣም በድፍረት በሚያሳዝን ሁኔታ አሁን ያለን ወጣት 20 ዓመት ለመዋጋት ያስችለናል ብለው እኮ ተናግረዋል። ለእሳቸው ህዝብ ቁጥር ነው ህይወት አይደለም። ወጣቱን በቃ እንደ አንድ የጦርነት አሴት ነው የሚቆጥሩት። እሱን እየማገድኩ እሱን እያስጨረሱ የስልጣን እድሜን ማራዘም እችላለሁ ብለው የሚያምኑ ሰው ናቸው። ዩኒቨርሲቲ አልከፍትም ሲሉ ሌላ አይደለም የሥራ ዕድሉን ውትድርና አድርገዋል። ለኔ ስልጣን እየሞተ እኔ በስልጣን ላይ እቀጥላለሁ ብለው የሚያስቡ ሰው ናቸው እና ከፍተኛ የሆነ ልቂት ነው የሚመጣው። እንግዲህ ህብረተሰቡ ጨክኖ ልጆቻችንን ወደ ጦርነት አንልክም እስከሚል ድረስ ይሄ ጉዳይ የሚቀጥል ነው። አብዛኛዎቹ በስልጣን ላይ ያለውን አገዛዝ በሚመለከት መሰረታዊ የሐሳብ ልዩነት የላቸው። በስልጣን ላይ ያለው አገዛዝ አምባገነን አገዛዝ እንደሆነ አገሪቱን ተፈላጊ ያልሆነ ጦርነት ውስጥ እንዳስገባት ዴሞክራሲም እንደሌለ በዚህ መተማመን አለ። አሁን በስልጣን ላይ ያለው መንግስት ብቻው የዚችን ሀገር ወደፊት ችግር ሊፈታ እንደማይችል አሁንም መተማመን አለ፣ ስምምነት አለ። ይሄም ቀላል ነገር አይደለም። ይሄ መንግስት በምንም ተአምር በስልጣን ላይ ቀጥሎ አሁን ኢትዮጵያ የገባችበትን ችግር ሊፈታ አይችልም የሚል ያሳሰብ አንድነት እንዳለም ተረድተናል። በአንድ ጊዜ ወጥ የሆነ አመለካከት በሁሉም ነገር ሊኖር አይችልም። ለኔ ግን ዋናው በስልጣን ላይ ያለውን መንግስት በሚመለከት ያላቸው እይታ አንድ መሆኑ ይሄ መንግስት በምንም ተአምር ታግለን እስካልቀየር ነው ድረስ ሁኔታውን የሀገሪቱን ችግር በብቸኝነት ሊፈታ የማይችል መሆኑ መተማመን ላይ የተደረሰበት መሆኑ በጣም ጠቃሚ ነገር ነው ይመስለኝ። የፕሪቶሪያው ስምምነት
ከተፈረመ ጀምሮ የጊዜ ጉዳይ ካልሆነ በስተቀር ስምምነቱ ችግሩን ሊፈታው እንደማይችል ምንም ጥርጥር አልነበረኝ። ስምምነቱን በማየት ዘላቂ ውጤት ሊያመጣ እንደማይችል ግልጽ ነበረ ከጀምሮ። ለታይታ የተደረገ ስምምነት እንደሆነ በውጭ መንግስታት ጫናና ግፊት የተደረገ እንደሆነ ከሙሉ ልብ ሰላምን ለማምጣት ታስቦ የተደረገ እንዳልሆነ የጊዜ መግዣ ስምምነት እንደሆነ ለኔ ከመጀመሪያው ግልጽ ነበር እና ከዛ ጊዜ ጀምሮ ይሄ ስምምነት ችግሩን በዘላቂነት አይፈታውም። ለችግሩ መነሳት ዋና መሰረታዊ ምክንያት የሆኑት የፖለቲካ ቅራኔዎች አልታዩም፣ አልተነኩም። እነሱ ባልተነኩበት ሁኔታ ዘላቂ ሰላም ማምጣት አይቻልም ነው ስለ ነበር። በተግባርም የሆነው ይሄ ነው እና በተለይ ካለፉት 3 ወራት 4 ወራት በፊት የፕሪቶሪያው ስምምነት ለይቶለት እንደፈረሰ የታወቀ ነበር እና አሁንም ቢሆን ያ ስምምነት አለ ማለት አይቻልም። ኦሬዲ የጦርነቱ ሂደት ውስጥ ነው ገብተዋል የሚል እምነት ነው ያለኝ። ያልተጀመረው ውጊያውም አልፎ አልፎ አንዳንድ ጊዜ ሲጀመር እያየን ነው፣ መልሶ እየበረደ ነው። ነገር ግን ጦርነቱ ውስጥ ኦሬዲ ተገብቷል። ለጦርነቱ ዋና ግብአት የሚሆነው የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ አሁን እየተሰራ ነው ያለው እና ሁሉም አሁን የሚጠብቁት አንድ የዲፕሎማሲ ነጥብ ማስቆጠር ይፈልጋሉ። ጦርነቱን የጀመርኩት እኔ አይደለሁም እነሱ ናቸው የሚል ነጥብ ወደፊት ጠቃሚ እንደሆነ ተገንዝበው ያችን ነው እየጠበቁ ያሉት። አንደኛው ሌላኛውን የጦርነቱ ጀማሪ እንደሆነ ለማሳየት እየሞከረና የተሻለ ጊዜ እየጠበቀ ነው እንጂ ጦርነቱ ኦሬዲ ተገብቶበታል ብዬ ነው። ኦሬዲ በልባቸው ወስነዋል። ሁሉም እየተዘጋጁ ነው ያሉት እና ይሄ ጦርነት ይቀራል የሚል እምነት የለኝም። አሁን በሰሞኑ የሚታየውም ያ ሁኔታ የበለጠ አይቀሬ የሆነ መምጣቱ የሚያሳይ ነውና የተለየ ነገር አይደለም። በፊት ያለኝ አመለካከት የበለጠ እየተጠናከረና አሁን ለመሆን እየተቃረበ እንደሆነ እያየን ያለ ነው ብዬ ነው ማምነው። ይሄ በጣም በጣም አሳሳቢ ነገር። ይሄ ጦርነት ወደፊት ከተገባ አሁንም ጦርነት ውስጥ ነው ያለ ነው። የባሰ ደግሞ በዚህ የኃይል አሰላለፍ ሌላ ጦርነት ውስጥ ከተገባ በጣም ከባድ የሆነ ውጤት ነው ሊመጣ የሚችለው። ውጤቱን ራሱ ማናችንም በቀላሉ ልንገምት አንችልም። አጠቃላይ ሀገራዊ ህልውናችንም መንግስት የለሽ ሁኔታ የሚፈጥር እንኳንስ የኢትዮጵያን አጠቃላይ የአካባቢውን የፖለቲካ ሁኔታ ቀውስ ውስጥ የሚያስገባ ችግር ነው የሚፈጠር እና በጣም የሚያሳዝን ነው፣ አስፈሪ ነው እና ወደ ልቦናቸው ተመልሰው የተፈጠረውን ችግር በሰላም በውይይት በድርድር መፍታት የሚቻልበት ሁኔታ ማየት የተሻለ ነው የሚል እምነት ነው ያለኝ። የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብ ችግሩ ሲፈጠር ዋና ተጠቂ የሚሆነው ይሄ ጦርነት እንዳይፈጠር አስፈላጊውን ጫናና ግፊት ማድረግ አለበት የሚል እምነት አለኝ። ግን እነሱም እየተዘጋጁ ነው፣ ህብረተሰቡም ያን ያህል ግፊት እያደረገባቸው አይደለም ጦርነቱን እንዳይጀምሩ እና ጦርነቱ የሚቀር አይመስልም። እንግዲህ አሳዛኝ ነው። በምንም ተአምር አሁን ከኢትዮጵያ ህዝብና ከኢትዮጵያ ህልውና በላይ ሌላ አጀንዳ የለም። የባህር በር ጥያቄ ለኢትዮጵያ ህዝብ ትልቅ አጀንዳ ነው፣ አስፈላጊ አጀንዳ ነው። አሁን ካለንበት ሁኔታ ግን በምንም ተአምር ቅድሚያ ልንሰጠው የሚገባ ጉዳይ አይደለም። አሁን መጨነቅ ያለብን ሌት ተቀን ተግተን መስራት ያለብን የተፈጠሩትን አሁን እየተካሄዱ ያሉትን ጦርነቶች እንዴት እናቁማቸው፣ እነሱን አቁመን ወደ ዘላቂ ዴሞክራሲ፣ ወደ ዘላቂ ሰላም፣ ወደ ዘላቂ የልማት የብልጽግና እንቅስቃሴ ውስጥ እንዴት እንግባ ነው እንጂ ሌላ ጦርነት እንዴት እንጀምር ብለን ማሰብ የለብንም። ስለዚህ አሁን የባህር በር ጥያቄ ያለ ወቅቱ ነው ያለ ጊዜው የመጣውም ደግሞ ለኢትዮጵያ ብሔራዊ ጥቅም ተብሎ አይደለም፣ ለስልጣን ማራዘሚያ እንዲጠቅም ተብሎ ነው በአንድ በኩል። በሌላ በኩል ደግሞ የውጭ ኃይሎች እጅ ያለበት በአጠቃላይ ኢትዮጵያ ውስጥና በኢትዮጵያ አካባቢ የሚካሄድ ግጭት ሁሉ በቀላሉ የውጭ ኃይሎችን እጅ የሚስብ ትኩረት የሚስብ። ምክንያቱም ጂኦፖለቲክሱን ካየን የቀይ ባህር አካባቢ አገሮች ላይ ያለው ሁኔታ የውጭ ኃይሎችን የሚመለከት ነው፣ የውጭ መንግስታትን የሚመለከት ነው። ስለዚህ በአንድም በሌላ መንገድ እጃቸውን ማስገባታቸው አይቀርም ብቻ ሳይሆን አሁን በኢትዮጵያ ሁኔታ እጃቸውን አስገብተዋል። የተለያየ ጥቅም እናገኛለን ብለው የሚያስቡ ከየትኛውም አይነት መንግስት ጋር ተባብረው ያን ጥቅማቸውን ማስጠበቅ የሚፈልጉ የውጭ ኃይሎች ጣልቃ እየገቡ ነው። ስለዚህ አንዱ ችግሩን እያባባሰው ያለው እሱ ነው እና በፕሮክሲ ኢትዮጵያ ውስጥ የሚካሄደው ጦርነት ለራሳቸው ጥቅም የሚያውሉ የውጭ ኃይሎች በከፍተኛ ደረጃ ገብተውበታል። እና ሱዳን ውስጥ ወደ 8-9 ሀገሮች ናቸው እጃቸውን ጣልቃ ያስገቡት። ምናልባት ኢትዮጵያ ውስጥ አሁን የሚጀመረው ጦርነት የተቃረበው ጦርነት ከተጀመረ ከዛም በላይ ኃይሎች እጃቸውን ሊያስገቡ ይችላል። የበለጠ ትልቅ ሀገር ነው ኢትዮጵያ ከሱዳን በላይ እና የውጭ እጅ መኖሩ አይቀርም እና አንዳንዴ የምናደርገው ጦርነት በእነሱም እየታገዘን ለእነሱም ፍላጎት እንደሆነ መታወቅ አለበት እና የተገጣጠመበት ሁኔታ ነው ያለው። ሀገር ውስጥ ያለው መንግስት ስልጣኔን ማራዘም ይችላል በጦርነት ብሎ ስለሚያምን ለዛ ግን ለውጭ ኃይሎች መጠቀሚያ መሆኑ የማይቀር ነው።
አንዱ ይሄ ነው። ሌላው የውጭ መንግስታት ምዕራባውያኖች ጦርነቱ እንዳይካሄድ የራሳቸውን ተጽዕኖ ማሳደር ይችላሉ። በእርግጥም እያደረጉ ነው የሚል እምነት አለ። የዋና የትኩረት አቅጣጫ የሆነው ያለ ምክንያት አለ። ጦርነቱን እኔ ያልጀመርኩትን የሚል ፕሮፓጋንዳ ማስተላለፍ